ሰብስክራይብ በማድረግ ቤተሰብ ይሁኑ። እኛ ብዙ ጊዜ ችግራችን ሐቂቃ በዚህ ወቅት ላይ ባለንበት ተጨባጭ የምናየው የበላያችን ነው፣ መኪና ያለውን ነው፣ የሆነ ነገር ያዘን ነው። በዱንያ ጉዳይ የበታቻችሁን ተመልከቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላን ማጥራት፣ አላህን መቀደስ ብዙ ሆኖልኛል፣ ሰጥቶኛል። አለም ነጅዐል ለሁ ዐይነይን፣ ለሰው ልጅ ሁለት አይን አላደረግንለትም? ወሊሳነን፣ ምላስን፣ ወሸፈተይን፣ ከናፍሮችን፣ ወሃደይናሁ ነጅደይን፣ ወደ ሁለት አቅጣጫ፣ ወደ ሐቅ ወደ ባጢል፣ በሌላ ተፍሲር ወደ እናቱ ጡትስ አላመላከት ነው? በዱንያ ጉዳይ አንተ መኪና የለህም አይደል? አዎ፣ ጫማ የሌለውን ተመልከት። ጫማ የለህም፣ እግር የሌለውን ሚንፏቆቀውን ተመልከት። አላህ ውለታ ውሎልሃል። ጠዋት ተነስተ ፊትን ትታጠባለህ አይደል? ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ። አንተ በስነ ስርዓት ትሸናለህ አይደል? አዎ፣ ስንቱ በቱቦ እየሸና ነው። ስለዚህ በዲን ጉዳይ የበላይ፣ በዱንያ ጉዳይ የበታችን መመልከት ነው። አረ አላህ ተአምሮ አልቅም። እስቲ ትዳር አጋርን ተመልከታል። አላህ እንድንጋባ ያደረገው ሰው ከሰው ነው። ሰው ከጂኒ፣ ሰው ከእንስሳ እንዲጋባ አላህ አላደረግም። የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ስለ አላህ ኃያልነት ታላቅነት ሲዋልልን ውለታ እጅጉን ሰፊ ብዙ ነውና ተአመል፣ አስተንትን። አላህ የሰጠን ውለታ በደንብ ተመልከት። ወፊ አንፉሲኩም አፈላ ትብሲሩን፣ በነፍሶቻችሁ ላይ እጅግ ብዙ ተአምራቶች አሉ፣ አትመለከቱም ይላል አላህ ሱብሓነሁ ወተዓላ። አላህ የሰጠንን ጸጋ ኒዕማ ስናስተነትን፣ በእኛ ላይ የዋለውን ውለታ ስንቆጥርና አስተንትነን ስናመሰግነው አላህ ይደሰትብናል፣ አላህ ያወድሰናል። እሱ የዋለልን ውለታ፣ እሱ የሰጠንን ጸጋ ዞር ስንል ሳናስተነትን ስንቀር ደግሞ ምን ይሆናል? አላህ ስብሓነሁ ወተዓላ በዚህ ይወቅሰናል። ለዚህ ነው አላህ በቁርአን ላይ ሲናገር አለዚነ የዝኩሩነ አላህ፣ እነዛ እኮ አላህን የሚያውሱ ሰዎች ማለት አላህን ያውሳሉ፣ ቅያመን ቆመው፣ ወቁዑደን ቁጭ ብለው፣ ወአላ ጁኑብህም በጎኖቻቸውም ጋደም ብለው አላህን ያውሳሉ። ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ፣ በሰማያትና በምድር አፈጣጠር ያስተነትናሉ። ረበና ጌታችን ወይ ማ ኸለቅተ ሃዛ ባጢለን፣ ይህን በከንቱ ለጫወታ አልፈጠርከውም፣ ሱብሓነክ ጥራት ይገባ እያሉ አላህ ስብሓነሁ ወተዓላን ይማጸናሉ፣ አላህን ያወድሳሉ፣ ይለምናሉ። ፈቂና ዐዛበ ናር፣ ከእሳትም ቅጣት ጠብቀን ይላሉ። አላህ እሱን የማያወድሱትን ተፈኩር ማያደርጉትን አላህ ወቀሳቸው። ወከአይ ሚን አያትን ፊ ሰማዋት ወልአርድ፣ በሰማያትና በምድር ስንትና ስንት ተአምራት በእነሱ ላይ አልፈዋል። ስንት ተአምራቶችን አይተዋሉ። የሙሩነ አለይሃ፣ በሷ ላይ ያልፋሉ። ወሁም እነሱ አንሃ፣ በተአምራቸዋ አላህ ባዘጋጀው ትልቅ ስጦታ ተፈኩር ባስገኘው ዩኒቨርሱ ምኑ ባላይ የሆነው ሙዕሪዱን፣ ዞር ብሎ ይሄዳሉ። የሰው ልጆች ተፈጥሮን እኮ ያደንቃሉ። አቤት ጋራ ሸንተረሩ፣ አቤት ተራራው፣ አቤት ምናምን ይላል የሰው ልጅ። ነገር ግን የሚዘነጋው ማንን ነው? የዚህ ዩኒቨርስ አስገኝን ጌታ አላህን ግን ይዘነጋሉ። አላህን ማድነቅ ይዘነጋሉ እንጂ አቤት ተራራው፣ አቤት ግሪኒራው ምናምን እያለ የሰው ልጅ ሁሌ ያሞግሳል። ማንን ይዘነጋል? አስገኙን፣ የዚህ ድንቅ ችሎታ ባለቤትን አላህን ይዘነጋሉ። ለዚህ ነው ትላላቅ ሰለፎቹ ደጋጎቹ ሰሃቦቹ በዚህ ጉዳይ ላይ በጣም ይገፋፉ ነበረ። ሰዎች ተፈኩር እንዲያደርጉ አላህ ስለሰጣቸው ኒዕማ እንዲያስተነትኑ ምን ያደርጉ ነበር? ይገፋፉ ነበረ። ቃለ አቡ ደርዳ፣ ታላቁ ሰሃባ አቡ ደርዳ ረዲየላሁ ዐንሁ ምን ይላሉ? ተፈኩሩ ሰዓቲን፣ አንድ ሰዓት ተፈኩር ማድረግ ኸይሩን ሚን ቅያሚ ለይለቲን፣ ቅያሙን ሌይል ከመቆም የበለጠ ነው። ምን ማለት ነው? ስለ አላህ ታላቅነት ኃያልነት በደንብ የተረዳ ሰው ሙሉ ለሙሉ የአላህ ስብሓነሁ ወተዓላን ትእዛዝ ይፈጽማል። ተፈኩር። እስቲ ቀና ብለህ ተመልከት ሰማይ ምድሩን፣ እስቲ ቀና ብለህ ተመልከት በጨረቋን እንዴት ውብ እንዳደረጋት፣ እስቲ ራስን ተመልከት እንዴት እንዳዋቀረ እንዴት እንደፈጠረ ተመልከት እያለ አላህ ግብዣ ያደርጋል። ለዚህ ነው አንድ ሰዓት ተፈኩር ማድረግ ኸይር ነው በላጭ ነው ብለው አቡ ደርዳ ረዲየላሁ ዐንሁ የተናገሩት። ሌላኛው ታላቁ ዓሊም ወህብ ብኑ ሙነባህ ረሂመሁላህ ምን ይላሉ? ማ ጣለት ፊክረቱ እምርኢን፣ የአንድ ሰው ተፈኩሩ
ማስተንተኑ አይረዝምም። በረዘመ ቁጥር ባበዛ ቁጥር የተገነዘበ ቢሆን እንጂ ነገሮችን ይገነዘባል። ወማ ፈሂመ አይገነዘብም ደግሞ ኢላ ዓሊመ ያወቀ ቢሆን እንጂ ወማ ዓሊመ አያውቅም ደግሞ ኢላ ዓሚለ የሰራ ቢሆን እንጂ ስለ አላህ ኃያልነት ሲረዳ ሲገነዘብ ስራ ላይ ታገኘዋለህ። አወል ሰፍ ታገኘዋለህ። የአላህ ጥሪ ሀያ አለ ሰላህ ሀያ አለ ፈላሲን መስጊድ ነው የምታገኘው። አላህ ለዚህ ስራ ፈልጋቸው ሲባል አወል ሰልፍ ታገኘዋለህ። ቅድሚያ ተሰላፊ ይሆናል። ለምን? ስለ አላህ ኃያልነት ታላቅነት ስለተረዳ። ቢሽሩል ሐፊ የሚባሉት ታላቁ ዓሊም ምን ይላሉ? ሰዎች አላህን ስለ አላህ ታላቅነት ቢያስተነትኑና ቢያውቁ እሱን ባላመጹት ነበረ። አላህን ግን አላወቁትም። እስቲ አላህ የዋለልን ውለታ ወፊ አንፉሲኩም አፈላ ትብሲሩን በነፍሶቻችሁ ላይ እኮ ትልቅ ድንቅ ተአምር አለ አትመለከቱም አለ አላህ ሱብሓነሁ ወተዓላ እንዴት እንደፈጠረን ሲናገር ወሚን አያቲሂ ከሱ ድንቅ ተአምራቶቹ አን ኸለቀኩም እናንተን መፍጠሩ ነው ሚን ቱራብ አለ ከአፈር የሰው ልጅ ከአፈር ነው የተፈጠረው ከወርቅ የተፈጠረ ማንም የለም ሁሉም ማንም ይሁን ማንም አረቡም አጀሙም ሰባቱ ማህጉር ላይ ያለው መጨረሻው አፈር ነው የኔ ዘር የኔ ሀገር የኔ ምናምን የሚባል የለም አደም ከአፈር ነው እናንተም ከአፈር ወደ አፈር ነው የምትመለሱት ነው ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ እንዳለው የሰው ልጅ ወደ አፈር ነው የሚመለሰው አላህ ከአፈር ፈጠርናችሁ ثم اذا انتم እናንተ ከዛ ወዲያው በሸሩን ሰው ሆናችሁ ተንተሽሩን ምድር ላይ የምትንቀሳቀሱ አለ አላህ ከአፈር እንደፈጠረን ከአፈር ሲባል ምንድነው የሰው ልጆች መሰረት የሆነው አደም የተፈጠሩት ከአፈር ነው አላህ የሰው ልጆችን በአራት አይነት ሁኔታ ፈጥሯቸዋል አንደኛው አባታችን አደም ያለ እናት ያለ አባት ድንቅ ችሎታውን አላህ ያሳየበት ሁሌው ተአምሩ ነገር ቢባል የአደም አፈጣጠር ነው ለምን ያለ እናት ያለ አባት የተፈጠረ ሁለተኛው አፈጣጠር ከወንድ መፍጠሩ ነው ማንን እናታችን ሐዋ ከአደም ጎን ፈጠራት ሁለተኛው ሶስተኛው እኛ የሰው ልጅ የተፈጠርንበት ከአደምና ከሐዋ የሰው ልጆች ተፈጠሩ በዛች ንፍጥ መንይ ወይም የዘር ፈሳሽ ስፐርም ከሚባለው ነገር አላህ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ እኛን አስገኘን ሶስተኛው አፈጣጠር አራተኛው አፈጣጠር ነብዩላህ ኢሳን አለይሂ ሰላምን አላህ ከናት መፍጠሩ ነው ያለ አባት ሰዎች እኮ ከናት ነው የተፈጠረው የሱ ልዩ ነው ሲሉ እስቲ አደምን ተመልከቷ ከናትም ከአባትም ያልተፈጠረ ያስገኘው ድንቅ ተአምር አደምን ተመልከቱ እየተባለ ግብዣ ይቀርባል አላህ የሰው ልጆችን በአራት አይነት መልኩ ፈጥሯል ለዚህ ነው فلينظر الانسان የሰው ልጅ ይመልከት مما خلق ከምን እንደተፈጠረ خلق من ماء دافق يخرج من بين صلب والترائب ከተስፈንጣሪ ሆነ ውሃ ተፈጠረ አንተ ለሊት ላይ ኢህቲላም ሆነ ልብስ ላይ ስታየው ከሚዘገንን ከሚደብር ነገር አላህ እኛን አስገኘ 40 ቀን እናታችን ሆድ ላይ ንፍጥ አደረገን 40 ቀን ደግሞ የረጋ ደም ከዛ ቁራሽ ስጋ 40 ቀን በ120 ቀን አላህ እኛን አዋቀረን በአራት ወር ማለት ነው ከዛ መላእክት ይላካል ሩህ ይነፋበታል ቅርጹን አስተካክሎ የቅንድብህ አቀማመጥ ያፍንጫህ አቀማመጥ የግንባርህ ያይነህ እንዴት አላህ ቅርጽ እንደሰጠው ልብ በል እስቲ የሰው ልጅ አፍንጫው እዚህ ጋር ቢሆን ቅንድቡ ሌላ ቦታ ቢሆን እንዴት ነው አላህ ግን ለቀድ خلقنا الانسان في احسن ተቅዊም ብሎ አላህ የገለጸው የሰው ልጅን እንደ ድንቅ በሆነ ነገር ፈጥሮታል ስለዚህ አስተንትን አላህ የዋለ ውለታ በጣም ብዙ ነው እያለ አላህ ለኛ ግብዣ እያደረገልን ነው ሱብሃንአላህ አለም نخلقكم من ماء مهين አለ አላህ ደካማ ከሆነ ውሃ አልፈጠርናችሁ ደካማ ከሆነ فجعلناه في قرار مكين እዛው ማፀን ግድግዳው ላይ ተረጋጋው ነው እንዲቀመጥ አላደረግንም الى قدر معلوم እስከሚታወቀው ቀነ ጊዜ ድረስ فقدرنا متنو فنعم القادرون من ያማርን መጣኞች ነን አላህ መጥኖት ያ አላህ ያለው ውለታ ከባድ ነው አለም نجعل الارض كفاتا ምድርን ሰብሳቢ ያላደረግናትም አህያን በህይወቱ ናችሁ ወአምዋተን ሞታችሁ ኒዕማውን እስቲ በህይወቱ ነን ይሄው ሰበሰበችን እንድንቀሳቀሳለን ሞተንስ የሰው ልጅ ሞቶ ምድር ላይ ቢቀር የጀናዛው የሬሳው ሽታ ሰውን አስቀምጥም አላህ ግን እንድትሰበስብ አደረገ ምድር ተቆፍራ የሰው ልጅ እንዲሰተር እንዲደበቅ ያደረገው ማን ነው አላህ ነው አስተንትኑ እያለ ነው አላህ
ወይሉን የውመኢዝ ሊልሙከዚቢን ወዮላቸው በዛን ቀን ለሚያስተባብሉት ወዮላቸው እያለ አላህ ይናገራል። ይህ እንግዲህ የሰው ልጅ አፈጣጠር ነው፣ እንዴት እንደፈጠረን። ስለዚህ ሰው የተባለ ማንኛውም አካል ፓርላማ ላይ ቢሰባሰብ የዓለም ሳይንቲስቶች ቢመጡ እንኳን ሰው አይደለም አጥንትን መፍጠር፣ ጆሮን መፍጠር፣ አይንን መፍጠር እሱም ከባድ ነው። ደካማ ፍጡር ብሎ አላህ የገለጻት ዝንብን መፍጠር አይችሉም። አላህ ግብዣ አደረገ፣ ትምህርት እንዲሆነን ለሁሉም ተናገረ፣ ለሰው ልጅ ዘር በአጠቃላይ ያ አዩሃ ናስ እናንተ ሰዎች ወይ ዱሪበ መሰሉን ለእናንተ ምሳሌ ተደርጎላቸዋል፣ አስደናቂ ምሳሌ ፈስተሚዑ ለሁ ለሱ አድምጡ፣ ጆሮአችሁን ስጡ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው በአጠቃላይ ለን የኽሉቁ ዙባበን መቼም ዝንብን መፍጠር አይችሉም፣ ዝንብን መፍጠር አይችሉም። ወለው እጅተመዑ ለሁ ለሱ ቢሰባሰቡ የዓለም ፕሮፌሰር ሳይንቲስቱ ቢመጣ በእውቀት ላይ ደርሰናል ቢሉ ደካማ ፍጡር ዝንብን መፍጠር አይችሉም አለ አላህ። አረ እንደውማ ከባድ ነው አለ። ወኢየስሉብሁም ዙባቡ ሸይአን ዝንብ የሆነች ነገር ነጥቋቸው እንኳን ቢሄድ ላ የስተንቂዙሁ ሚንሁ ከእሱ አያስጥሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደከሙ አለ፣ ደካሞች ናቸው። ምን ማለት ነው? አምላኪውም ተመላኪውም ደካሞች ናቸው ከአላህ ውጭ የሚገዙት። ስለዚህ ማ ቀደሩላህ ሐቀ ቀድሪህ የአላህን ተገቢ ክብርን አላከበሩትም፣ ተገቢ እውቅና ተገቢ ማወቅን አላወቁትም አለ አላህ። ኢነላህ ለቀዊዩን ዐዚዝ አላህ ብርቱ አሸናፊ የሆነ ጌታ ነው። ወደ ሰማይ ተመልከቱ አለ አላህ። እስቲ የሰማይ አፈጣጠርን ተመልከቱ፣ የራሳችሁን አያችሁ። ስለ ሰማይ እስቲ ይዋል አላህ አለዚ ኸለቀ ሰማዋት እንጢባቃ ያ ሰባት ሰማያትን የተነባበሩ አድርጎ የፈጠረ ማ ተራ ፊ ኸልቅ ረሕማን አርረሕማን በፈጠረው ባስገኘው ዩኒቨርስ ላይ ሚን ተፋውት መዛነፍን፣ መጣመምን፣ እንከን፣ ችግር አትመለከትም። ፈርጅዕ ልበሰር እስቲ አሁንም አይንን መልስ። ሀል ተራ ሚን ፍጡር ከሽንቁር ከቀዳዳ ትመለከታለህ ታያለህ። ثم ارجع البصر አሁንም አይንን መላልስ ከረተይን አለ በድጋሚ አለ ينقلب إليك البصر خاسئا وهو حسير አይንህ የተዋረደ የደከመ ነው ይመለሳል አለ። ማን ነው ሰማይን አንጋጦ እንዲህ ለረጅም ሰዓት ማየት ይችላል? እንከን አለ ብሎ የሚያይ ማን አለ? ተዋርዶ ይመለሳል አለ። የሰው ልጅ ግን ላይ ደርሰናል ቢል የሆነ ነገር ሲሰራ እንከን ይታይበታል። አላህ ባስገኘው ነገር ላይ ግን አንድች እንከን የሚባል ነገር የለም። እስቲ ተመልከቱ እያለ ነው። ሰባት ሰማያት አንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ቲክነሱ ብቻ 500 ዓመት። ሱብሃንአላህ አላህ ድንቅ አድርጎ የፈጠረው። መላእክቶችን ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሲናገሩ ስለ አንድ መላእክት እንድናገር ተፈቀደልኝ አሉ። ከጆሮ ጫፍ እስከ ትከሻው ብቻ 700 ዓመት ያስኬዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት አድርጎ አላህ እንደፈጠራቸው ኃያሉ ጌታ አላህ አምልኮ የሚገባ ለሱ ነው። ስለዚህም አላህ ይህ የሰማይ የምድር ፈጣሪ የሆነውን ጌታ አላህን እስቲ በደም ተፈኩር አድርጉ። ሰማይ ምድርን የፈጠረ ጌታ እንዴት አንተ ከሞትክ በኋላ አይመልሰኝም ብለህ ታስባለህ? አንተ ነህ ብርቱ ወይስ ሰማይ ይላል አላህ። አአንቱም አሸዱ ኸልቀን አም ሰማ እናንተ ናችሁ በአፈጣጠር በኩል ብርቱ ወይስ ሰማይ አለ። በናሃ እሷን ገነባት። ረፈዐ ሰምካሃ ጓኗንም ከፍ አደረገ። ፈሰዋሃ አስተካከላት። ወአግጠሸ ለይለሃ ሌሊቷን አጨለመ። ወአኽረጀ ዱሃሃ ቀኗን ደግሞ ገለጸ፣ ብርሃን በብርሃን አደረገ። አላህ የነገረው ለኸልቁ ሰማዋት ወልአርድ የሰማያትና የምድር አፈጣጠር አክበሩ ሚን ኸልቂ ናስ ከሰው ልጆች የበለጠ የበረታ ነው አለ አላህ፣ በላጭ ነው አለ። ወላኪነ አክሰረ ናስ ላ ያዕለሙን ነገር ግን አብዛኞቹ ሰዎች አያውቁም። የሰው ልጅ ወይ አስተንትና አላህ ዋለን ውለታ እያለ ነው። እስቲ ቀንና ሌሊቱን ተመልከቱ። ቀንን እንዴት እንደምትንቀሳቀሱ የተንቀሳቀስክበት ጉልበት ሲያቅትህ ሲያጥርህ ደግሞ እንቅልፍ የሚባል ሌሊትን አምጥቶ አላህ እንዴት ጉልበት እንደጠገነህ እንዴት ኃይል እንደሰጠህ ተመልከታል። አላህ ሱብሓነሁ ወተዓላ አለም ወጀዐልናኩም ነውመኩም ሱባታ ወጀዐልና ነውመኩም ሱባታ የእናንተን እንቅልፋችሁን እረፍት አደረግነው አለ አላህ። እረፍታው ኢነርጂ የሚገኝበት መኪና ነዳጅ ሲያጣ እንደማይንቀሳቀሰው የሰው ልጅ ጉልበቱ ሲያልቅ መንቀሳቀስ አረደከመኝ እንላለን። እንቅልፍን አላህ አመጣና ቁዋ ጉልበት እንዲመጣ አላህ አደረገ። ወጀዐለ ለይለ ሊባሳ ሌሊቱን ሽፋን አደረግነው ልብስ አለው አላህ መሸፈኛ መከለል ያደረገው። ወጀዐልነ ነሃረ መዓሻ
ቀንን ደግሞ መንቀሳቀሻ ከስብ የሚገኝበት ምትሸቅልበትን ምትሯሯጥበት አደረግነው። አያችሁ ኢላዩ መልቂያማ አላህ ቀን ቢያደርገውስ ኢላዩ መልቂያማ ድረስ አላህ ሌሊት ቢያደርገውስ አላህ ግን አፈራረቀው። ይሄ ድንቅ ችሎታ የሱ ያመጣው ማፈራረቁ መቃየሩ ምንም አይዛነፍ ጊዜውን ጠብቆ የሚመጣ ጊዜውን ጠብቆ የሚሄድ የአርራህማን ስራ ብቻ ነው ማንም ማድረግ የማይችለው። ስለዚህ አላህ Subhanahu Wa Ta'ala በሰማይ በምድር ያለውን ድንቅ ችሎታ ነገረን። እናንተ ይሄን ዘንግታችሁ እኔን ባታመሰግኑኝ ውለታውን ብትረሱ ሌላው አካል ግን ያመሰግነኛል ይላል አላህ። تسبح له السماوات السبع والأرض تسبح له السماوات السبع والأرض ሰባት ሰማያት ምድር አላህን ያጠራሉ። ومن فيهن በውስጣቸው ያለ ባጠቃላይ وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم على الله ከነገሩ አላህን ማጠራ ማንም የለም አላህ ከፈጠረው ፍጥረታት የሰው ልጅ ነው የሚሉ ሰማይ ምድር በመካከላቸው ያለ ጉዝ አካል ውሃ በለው ዛፍ በለው ድንጋይ በለው ሁሉም አላህን ያጠራል። ነገር ግን የነሱን ተስቢህ እንዴት እንደሚያጠሩ እናንተ አትገነዘቡም አለ አላህ Subhanahu Wa Ta'ala። አላህ የዋለው ውለታ ብዙ ነው። ስለዚህ አላህ Subhanahu Wa Ta'ala ማጥራት አላህን መቀደስ ብዙ ውሎልኛል ሰጥቶኛል። አለም ነጃል ለሁ አይነይን ለሰው ልጅ ሁለት አይን አላደረግንለትም? ወሊሳነን ምላስን ወሸፈተይን ከናፍሮችን ወሃደይናሁ ነጅደይን ወደ ሁለት አቅጣጫ ወደ ሐቅ ወደ ባጢል በሌላ ተፍሲር ወደ እናቱ ጡትስ አላመላከት ነው? ተወለድክ ሮጥክ ወደ እናቱ ጡት ትሄዳለህ። ማን አመላከተህ? ማን አመላከተሽ? አላህ አላህ የዋለው ውለታ ብዙ ነው። ሐቂቃ እኛ ብዙ ጊዜ ችግራችን ሐቂቃ በዚች ወቅት ላይ ባለንበት ተጨባጭ የምናየው የበላያችን ነው፣ መኪና ያለውን ነው፣ የሆነ ነገር ያዘን ነው። በዱንያ ጉዳይ የበታቻችሁን ተመልከቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዱንያ ጉዳይ አንተ መኪና የለህም አይደል? አዎ ጫማ የሌለውን ተመልከት። ጫማ የለህም እግር የሌለውን ሚንፏቆቀውን ተመልከት። አላህ ውለታ ውሎልሃል። ጧት ተነስተ ፊትን ትታጠባለህ አይደል? ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ። አንተ በስነ ስርዓት ትሸናለህ አይደል? አዎ ስንቱ በቱቦ እየሸና ቱቦ ተገጥሞለት። አስታውስ ኒዕማ ወኢን ተውዱ ኒዕመተ አላህ ላ ትሕሱሃ። አላህ በእናንተ ላይ የዋለን ውለታ ብታውቁ ብትቆጥሩት ቆጥራችሁ አዘልቁትም። በዲን ጉዳይ ብቻ የበላይን ተመልከት ነው። በዲን ጉዳይ በላይ ስትመለከት እኔ ጀማ አልመጣሁም እከሌ ጀማ መጥቷል መሄድ አለብኝ፣ እኔ ሱቢ አልመጣሁም እከሌ በዲን ጉዳይ ሲሆን አላህ እንድታመሰግን የአላህን ኒዕማ እንድናስታውስ ያደርጋል። የዱንያ ጉዳይ ሲሆን ግን የበታችን መመልከት። የበላይ ከሆነ እስከ ዛሬ ዋለልን ውለታ ትረሳዋለህ፣ ትረሻዋለሽ፣ ትረሳዋለሁ። ስለዚህ በዲን ጉዳይ የበላይ፣ በዱንያ ጉዳይ የበታችን መመልከት ነው። አሬ አላህ ተአምሮ አልቅም። እስቲ ትዳር አጋርን ተመልከት አለ አላህ። አላህ እንድንጋባ ያደረገው ሰው ከሰው ነው፣ ሰው ከጂኒ ሰው ከእንስሳ እንዲጋባ አላህ አላደረገም። የሰው ልጅን የትዳር አጋር ያደረገለት የራሱ የሰው ልጅን ነው። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ለእናንተ መፍጠሩ ነው። ሚን አንፉሲኩም ከራሳችሁ ከነፍሶቻችሁ አዝዋጀን ሚስቶችን ለወንዶች ለሴቶች ባሎችን ለምን ሊተስኩኑ ኢለይሃ ወደ እሷ እንድትረኩ አለ። እርካታ ደስታ የሚገኘው ህጋዊ በሆነ ጋብቻ ብቻና ብቻ ነው። በዚና እርካታ የለም። ጭንቀት ነው፣ ለቅሶ ነው፣ ሐዘን ነው፣ ነደም ነው፣ መጸጸት ነው፣ ደስታን ማጣት ነው። በሐላል ጋብቻ ብቻ ነው አላህ ይህንን ደስታ ያመጣው። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ ፍቅርና ውዴታን አደረግን አለ። ኢነ ፊ ዛሊከ ለአያት በዚህ ላይ እኮ ድንቅ ተአምራት አለ አለ። ለማን? ሊቀውሚ የተፈከሩን ለሚያስተነትኑ ህዝቦች አለ አላህ። ጋብቻ በእስልምና የተቀደሰ ነው። የነቢያቶች ሱና ነው። ዛሬ ሰው ለሐራም ይሮጣል። ገርል ፍሬንድ ቦይ ፍሬንድ ምናምን ጓደኛዬ ጥናት እንጠናና ምናምን ኬሚስትሪ እንደምታስጠናው እንጠናና ከዛስ ሐራም ነገር ውስጥ ይህችንም ታያለ ደስታ የለም አጥምም። አንቺም ያንን ታያለሽ ደስታ የለም አይጥምሽም። መቃየር ነው። ለምን? ዚና ነዋ፣ ዝሙት ነዋ። ደስታን አላህ ይወሰደው። ለምን? የእሱም መንገድ ስለራቀ። ዛሬ ሰው ለሐራሙ ይሮጣል። ሐላል ሲባል ቆይ ገና ነኝ እንደዚህ ምክንያት ላ ርዝቁ ከአላህ ነው። ለሐራሙ የምትጋብዝበት ያላጣ በሐላሉ መጋበዝ እንዴት ከበደ? አየሸይጣን እንዴት እንትን ቢያሳይ ሐራሙ ላይ ተሯራት ከየትም ማምጠ በደንብ እንትን በል። ሐራሙ ላይስ ድህነትን ፊት ለፊት ያመጣብሃል። አላህን እንድትርቅ አላህ ያደርጋል።
ሪዝቅ ደግሞ ከአላህ ዘንድ ነው። ስለ ሪዝቅ አንድ ሐዲስ ብልብ ብላችሁ ተመልከቱ። ኢብኑ ሒባን ያስተላለፉት አቢ ደርዳ ያስተላለፉት ሐዲስ ነው። ኢብኑ ሒባን የዘገቡት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሪዝቅ አሉ ለየጥሉቡ ልዓብደ አንድ የአላህን ባሪያን ይፈልገዋል ከማ የጥሉብሁ አጀልሁ አጀል ሞት እንደሚያሯርጠው እንደሚፈልገው ርዝቁም ይፈልገዋል። በሌላ ሐዲስ ላይ አቡ ደርዳ ባስተላለፉት ላይ አላህ መልእክተኛ ምን አሉ? ለው አነ ረጁለን ሐረበ ሚን ሪዝቂሂ አንድ ሰው ከሪዝቁ ቢሮጥ ቢሸሽ ከሐርቢሂ ሚነል መውት ሞትን እንደሚሸሸው ከሪዝቁ ቢሸሽ አሉ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል ከማ ዩድሪኩሁ ልመውት ሞት እንደሚደርስበት ሪዝቁም ይደርስበታል። አላህ የጻፈውን አታጣም። ጋብቻ ደግሞ ርዝቅ ያሰፋል። ኢልተሚሱል ጊና ፊ ዘዋጅ ለሐራም ላይ እንደዛ ከተሯሯጥን ሐላል ላይ ለምንድን አርራህማንን ለማስደሰት እንሯሯጥ፣ ሸይጣንን ለማስደሰት እንሯሯጥ። ዛሬ ከባድ ነው። የሐራም ግንኙነት ሲበዛ ምን ይሆናል መሰላችሁ? ወንድሞች ዲንን ትቀይራለህ እህቴ። ሰው ኢስላምን ሁሌ መናገራል። ኢስላም ይሄ እንከን አለው ይሄ ችግር አለው ብሎ የሚወጣ አንድም አይመጣም። ዛሬም ነገም ለወደፊቱ ኢስላም ላይ ይሄ ጉድለት አለ ብሎ ከሶስት ግን ኢስላምን ለቆ ሊወጥ ይችላል። በሶስት ምክንያት፣ አንደኛ በስልጣን ዲኑን ሊለቅ ይችላል። ሁለተኛ በዱንያ በገንዘብ ዲንን ሊለቅ ይችላል። ለነብዩም የመጣው ይሄ ነው። ላኢላሃ ኢላላህን አቁም ከኛ በላይ እናድርግህ አሏቸው ቁረይሾች። ላኢላሃ ኢላላህ የምትለውን አቁም ከኛ በላይ ሀብታም እናድርግህ ስልጣንም እንስጥ አሉ። ነብዩ እናንተ የምታመጡት አነስተኛና ጥቃቅን ይቅርና ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታደርጉ ከዚች አቋሚ ንቅንቅ አልልም አሉ። ሶስተኛ ሰው በዲን በምን ይቀይራል ከተባለ በተቃራኒ ጾታ ዲኑን ይቀይራል። አበድኩላ አበድኩልሽ፣ ወደድኩሽ፣ ካንቺ በላይ አልተበላልኝ አልበላው። ምን አይነት ጫውታ ነው? አኺራ እኮ ነው የምታበላሸው። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ አደራ ብሎን የዘላለም ኪሳራ ውስጥ እንወድቃለን። ለዱንያ ትንሽ ደስታ ፍለጋ ብለን ደስታም የለውም እንጂ አላህን ርቆ እንዴት ሰው ደስታ እንዴት ያገኛል? ወላሂ ደስታ አላህን ስንቀርብ ነው። ስለዚህ አላህ ለኛ ያለ ውለታ እጅጉን ብዙ ነው። በመጨረሻው ከዚህ ጋር የተያዘ ማንም ሴት ራሷን መዳር አትችልም። በአሁኑ ሰዓት ወላጅ ተንቆ አባት፣ ወንድም፣ አጎት ክብር አጥቶ ምን አገባኝ ራሴ ያገባለሁ የለም እንደዚህ አይነት ጋብቻ። ማንም ሴት ራሷ የምትድር ከሆነ ኒካዋ ስተት ነው፣ ባጢል ነው። የቁሉ ረሱል አለይሂ ሰላቱ ወሰላም አዩማ ኢምራአቲን ነው። አዩማ ማለት ባረም የትኛው ማንኛውም ሴት ነካሃት ቢገይሪ ኢዝኒ ወልይሃ ያለ ወልዩዋ ፍቃድ ኒካህ ካሰረች ፈኒካሁሃ ባጢሉን አሉ። ኒካዋ ስተት ነው፣ ባጢል ነው። በምንም መልኩ ላንቺው ክብር ነው። ወልይ አላህ ያስቀመጠልሽ። አባትሽ ያንቺ መከበሪያ ነው። ወንድምሽ ያንቺ መከበሪያ ነው። አጎትሽ ያንቺ መከበሪያ ነው እንጂ ምን አገባቸው ህይወትሽ ነው የሚበላሸው። ስለዚህ ተፈኩር እናድርግ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ አንሲቱ ለዓለኩም ቱርሐሙን ኢነ ፊ ኸልቂ ሰማዋት ወልአርድ ወእኽቲላፊ ሌይሊ ወነሃር ለአያትን ሊኡሊል አልባብ الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله خالق السماوات والأرض جعل في خلقه آيات للمتفكرين. اللهم ربنا لك الحمد آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره ونشهد أن لا إله إلا أنت رضينا بك ربا وبالإسلام دينا ونشهد أن سيدنا محمدا عبدك ونبيك فاللهم صل وسلم وبارك عليه وعلى آله وصحبه والتابعين بإحسان إلى يوم الدين. أما بعد فأوصيكم عباد الله ونفسي بتقوى الله تعالى. يقول الله سبحانه وتعالى إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون. يا الله نولتا يا الله ጸጋ እንድናስታውስ በራሳችን ላይ ዋለን ውለታ እንድናስታውስ ትምህርቱን ተማርን።
የአላህ ኒዕማን ማስታወስ አላህን ይበልጥ እንድናመሰግን አላህን ይበልጥ እንድናወድስ ያደርገናል። ብዙ ጊዜ ታላቁ ዓሊም አብዱልቃድር ጀላኒ መርከባቸው እሳቸው ኢራቃዊ ባግዳድ ናቸው ከህንድ ወደ ኢራቅ አስጭነው ሲመጡ ይባላል መርከባቸው ሰመጠ ባህር ውስጥ። ይሄ ወሬ መጥቶ አንዱ አቀረበላቸው። ያ ሼኽ አላቸው አቤት መርከቡ ሰመጠ እኮ አላቸው። ጎንበስ ብለው አሰቡና አልሐምዱሊላህ ሄደ። ጥቂት ሰዓታት ቆየና በመዋከብ የእርሶ አይደለም የሌላ ሰው ነው የእርሶ ተርፏል አላቸው። አሁንም አልሐምዱሊላህ አሉ። ግራ ገባው። እሱ የስ ወንዳታ ብሎ እንዲጨፍሩ ነው። ምንድነው የእርሶ ነገር አላቸው። ቅድም ጠፍቷል ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ? ሳስባት እጄ ላይ ናት። አልሐምዱሊላህ። ተመለሰም ስትል ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ። የኛ ምን ሆነ? ዱንያ ልባችን ገባች፣ ዲን እጃችን ላይ ሆነ። ዲን የሆነ ነገር ሲሆን አላህ አለው። ዱንያውን ነገር ነካን፣ ያዙን ልቀቁኝ፣ ጭንቀቱ መከራው ያ አላህ ቦታው ተቀያየረ። ዱንያን አትያዝ አይደለም 1 ቢሊዮን አይደለም በ100 ቢሊዮን የሚቆጠር ሀብት ንብረት ቢኖር አንተ ዛሂድ ልትሆን ትችላለህ። በምን ሐቁን ከተወጣህ ልብ ላይ ሰውን እጅ ላይ ካስቀመጥክ የአላህን ሐቅ ከተወጣበት ዛሂድ ነህ። ዛሂድ ማለት በእስልምና ቡቱቱ መልበስ ምናምን አይደለም። ጥሩ በልተም ዛሂድ መሆን ይቻላል። የአላህን ሐቅ መወጣት ነው። ስለዚህ አላህ ለኛ ዋለ ውለታ በጣም ብዙ ነውና የአላህን ውለታ አንርሳ። አላህ በእኛ ላይ ዋለ ውለታ አንርሳ። በመጨረሻም የሰው ልጅ ግን አላህ ስብሓንሁ ወተዓላ የሰጠውን ኒዕማ ይክዳል፣ ይኮራል። ትንሽ ኪሱ ሲያብጥ ሀብት ሲመጣ ከኔ በላይ ማን አለ? እናንተ ልትመጡኝ እኔ አወል ሰልፍ ይላል። ከዛ በፊት አወል ሰልፍ ማታጥ የነበረ መስጊድ ጀማ ማታጥ የነበረ ትንሽ ኪሱ ወፈር ሲል ከመስጊድ ይርቃል። ቆይ እዚህ አይደለም ይላል። ቤት ይጀምራል፣ ንግድ ቦታ ያለ ሙሉ ለሙሉ ከሰላት ይርቃል። ወንድም ይለበበል። ሸይጣን ከመስጊድ ሲያወጣ በአንድ ጊዜ ማጅራትን ጎትታ ያወጣም። ሲስተም ነው የሚያመጣው። ቆይ ይቃም ይበል ይቃም ይበል። ሱና እኮ ሱና ነው ይላል። ደግሞ ቤትም አትስገዱ፣ ቤታችሁን ቀብር አታድርጉ ተብሏል። ቤትም አንዳንዴ ስገድ፣ አንዳንዴ ጃምባ አድርገው። እንዲህ ያለ እያጫወተ እያባበለ ቀስ ብሎ ያወጣል። ስለዚህ አላህ ኒዕማውን ሲሰጠን ማመስገን እንጂ መኩራት የለብንም። ያ አዩሃ ልኢንሳን አንተ የሰው ልጅ ወይ ማ ገረከ ቢረቢከ ልከሪም ቸር በሆነው ጌታ የሸነገለህ ምንድን ነው? አለዚ ኸለቀከ ፈሰዋዕከ ፈዐደለክ ያ የፈጠረ ያስተካከለ ቅርጽን ሁሉን ነገር ያሳምራለህ። ፊ አይ ሱረት ማ ሻአ ረከበክ ምንድን ነው የሸነገለህ? እሱን ከመገዛት ለሱ ከመስገድ ለሱ ከመዋረድ ምን ሸነገለህ? ከላ ይላል በሌላ የቁርአን አንጻር ይቆጠብ ይከልከል። ኢነል ኢንሳነ ለየጥጋ የሰው ልጅ ወሰንን ያልፋል። አራሁ እስተግና ራሱን የተብቃቃው ነው የተመለከተ ሲሆን በቃ የዓመት በጀት ዘግተናል ከአሁን በኋላ ምንም ነገር ላ በላው ሲመጣ ባንዴ ነው ውድም ሊያደርግብህ ይችላል። በራስን መኩራት አይደለም። ኩራት የሸይጣን ባህሪ ነው። ኩራት ለአንድ ሙስሊም አይፈቀድም። ኩራትን መራቅ አላህ የሰጠን ኒዕማ በማመስገን አላህ ስብሓንሁ ወተዓላን ሁሌ መገዛት፣ የአላህ ባሪያዎችን ሁሌ ማክበር። ስለዚህ ኒዕማውን አላህ እንዲያርከፈክፍብን አመስጋኝ ነን። የሰጠን ብዙ ነው ወላሂ፣ የወሰደብን ትንሽ ነው። ኒዕማው ከምንም በላይ አላህ እስልምናን ሰጥቶናል አልሰጠንም? ሰጥቶናል አይደል? አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱንያን ለሚወደውም ለማይወደውም አላህ ይሰጣል። ዱንያ መሰጠት የመወደድ ምልክት አይደለም። ዱንያ አለመሰጠት የመጠላት ምልክት አይደለም። ነገር ግን ዲንን፣ ኢማንን፣ እስልምናን ግን አላህ ለሚወደው ብቻ ነው የሚሰጠው። ወንድሜ አላህ ወዶ በሰጠ ዲን ተጠቀምበት። እህቴ ተጠቀሚበት። አንኩራራ፣ ሁሌ ዱዓ እናድርግ። ታላቁ ነቢይ ለዓለማት እዝነት የተደረጉት ነቢይ ረሱል ሰለላሁ ዐለይሂ ወሰለም አላሁማ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያየር ጌታ ወይ የኔን ዲኔን ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ካደረጉ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ካለን ከመከረን ዱዓ ያስፈልገው። ከምንም በላይ ወላሂ በእስልምና ኖረን በእስልምና መሄድ ነው ትልቁ ጭንቀታችን መሆን ያለበት። ሀም ገማችን ይሄ ነው። ሌላው አላህ የጻፈው ነው ታገኘዋለህ። ሰበብ ብቻ አሟላ፣ ተንቀሳቀስ፣ ሰበብን አሟላ፣ በአላህ ተመካ፣ አላህ ይረዝቃል። ሰበብ አሟላ፣ እንቅስቃሴ አድርግ። ለው አነኩም ተተወከሉነ ዐለላሂ
حق توكله لرزقكم كما يرزق الطير تغدو خماسا وتروح بطانا ان انتكو بالله لي تككلኛ መመካት ብትመኩ አላህ ወፍን እንደሚረዝቃት እናንተንም ይረዝቃችሁ ነበር ወፍ ባዶ ሆዷን ትወጣለች እህል በረንዳ ምናምን ምን አይታ አላህን ተመክታ ስትመለስ ሆዷን ሞልቷ ለልጆቿ ይዛ ትመጣለች እኛም በአላህ ተመክተን ሰበቡን አሟልተ ሂድ መስሪያ ቤት ማመልከቻ አስገባ ሱቅህን አስተካክል ሰበቡን አሟላ በጧት ተንቀሳቀስ በአላህ ተመካ አላህ ያመጣልሃል በአላህ ብቻ ተመካ ومن يتوكل على الله فهو حسبه بالله ممكا الله በቂው ነው ሰብስክራይብ በማድረግ ቤተሰብ ይሁኑ